ራሱ ግራ እየገባኝ ነው ያለውና ምናልባት ይህንን ነገር ያደረጋችሁ ሰዎች የምር አእምሮ ሰላም ወይንም ንጹህ እንቅልፍ እየተኛችሁ ከሆነ በጣም ነው የማዝነው። እውነት እኛ በዚህ ልክ ሊትቀነቅን በዚህ ልክ እንደዚህ እየሆንን እናንተ ንጹህ መኝታ እየተኛችሁ ከሆነ በጣም ነው የማዝነው። የሆነ ሁለተኛ ቀኔ ነው በስነ ስርዓት እንኳን እንቅልፍ አልተኛ ወይም በጣም እያመመኝ ነው ራሴንም ምናምን እና መናገር መቻል አለብን ብዬ ነው የማስበው። ከዛ ቢያንስ እነሱ የሆነ መፍትሄ ማበጀት አለባቸው ወይንም ደግሞ እያንዳንዱ ነገር መፈተሽ መቻል አለባቸው እና ደግሞ እዚህ አዲስ አበባ ውስጥ ትልቅ ሆስፒታል የሚባሉት እንዳለ ብንዞር ደስ ይለኛል። የሚችል እናንተ እዚህ አካባቢ ብቻ ነው አይደል ቼክ ያደረጋችሁት? ትልቅ ሆስፒታል የሆነ ነገር ወይ አደጋ ሊሆን ይችላል የሆነ ነገር አላውቅም ብቻ እና ትልቅ ሆስፒታሎችን ብንጠይቅ ቼክ ብናደርግ ደስ ይለኛል። እንኳን ስርቆ ይቅርና ግን ሁሉ አነሰ። ስለዚህ ጋይስ በጣም ግልጽ ነው። ማጋ እንዳለች ኤርሜላ አውቀናል። ኤርሜላ ናምጣት ወደ ህግ ከምደውል ኤርሜላ መልስልህ። መጀመሪያ ብሩ ምስማሚያ 400,000 ብር አነሰ 1 ሚሊዮን ብር ጋይስ በ1 ሚሊዮን ብር መልሳታለሁ እያለኝ ነው ኤርሜላ። አይ ነው አይደለም መልሳታለሁ ሳይሆን ያለችበትን ትነግራለህ። 1 ሚሊዮን ብር ከከፈልኩኝ ያለችበትን ኤርሜላን ለማግኘት እኔ 1 ሚሊዮን ብሩ ከሰጠኝ ኤርሜላ ካለችበት ደግሞ ሌላ ቦታ ድጋሚ ደብቃታለሁ። 1 ሚሊዮን ብሩ ለእኔ ከሰጠኝ ጋይስ ተቀብዬ ድጋሚ። ወገን እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁኝ። አሁንም በድጋሚ መጥቻለሁ። አሁን የመጣሁት እንግዲህ ሩታ አልኩኝ። ሄርሜላ እውነትም ቆርጣ ጠፍታለች ማለት ነው። በቃ ሄርሜላ የለችም ማለት ነው። እዛ ጋር እነ ዳኒም እነ ኤፍሬምም እንግዲህ ማነው ስሙ አቤልን ጠልተው አንተነህ የደበካት እያሉት ነው። አንተነህ የታረካት ስጋ እያበላሃን ነው ወይ ቁልፏን እያበላሃን ነው ወይ እያሉ እያሸፉበት ነው። በነገራችን ላይ እኔ ሴት በመሆኗም አንዳንዴ ራሷን በራሷ ታልደበቀች በቃ የሌላ ሰው እጅ ካለበት መጥፎ ነው ብዬ ነው የማስበው። ለምን መሰላችሁ እንዴ? ሴት ነች። ይህን ያህል ቀን ደግሞ 2 ቀን ማለት ቀላል አይደለም። ሴት ላይ ብዙ ነገር ያስፈልጋታል። ታግታ መቆየት የለባትም ብዬ ነው የማስበው። እኔ ግን ራሷን በራሷ እየደበቀች ወይም የሆነ ቦታ የሄደች ነው የሚመስለኝ እንጂ እኔ ሄርሜላን ሰው የደበቃት ምናምን ያገቷት አይመስለኝም። በነገራችሁ ላይ ማለት ነው። ታገቷት ግን መጥፎ ነው ማለት ሴት ልጅ ብዙ ነገሮች ያስፈልጉናል። እኛ እንኳን የሆነ በቃ ስትወጡ እንኳን እንዴት ነው እና በጣም ከባድ ነው። እኔ አሁንስ አዘንኩላት ማለት እኔ በሷ በጣም ያልሆነ ቦታ ላይ እየወገባችሁ እራሷ ነች። እንደዚህ አይነት ጣጣ ውስጥ ባትገባ እንደዚህ አይነት ነገር ባትገባ ቢቀርባት ይሻላት ነበር ብዬ ነው የማስበው እኔ። አንዳንዴ ያሰብነው ሳይሆን ያላሰብነው ነው። ግን አሁን ብዙ ሰው ደግሞ እሷ አውቃ ነው አብርሃምንና ሩታ እንዳይገናኙ ፈልጋ ነው የተደበቀችው እንጂ አለች እየተባለ ነው። አለች፣ የትም አልሄደችም፣ የትም እንትን አላለችም፣ አልጠፋችም። አብርሃም ከሩታ ጋር እንዳይገናኝ ፈልጋ ነው እየተባለ ነው። ግን ይሄን ሁሉ ነገር እያየች ትክክለኛ እኔ እንደዚህ ታደርጋለች ብዬ አላስብም። በነገራችን ላይ ማለት ይሄ ሁሉ ሰው እየተጨነቀ ይሄን ሁሉ ቤተሰቦቿ እየተጨነቁ እንደዚህ ታደርገች በጣም ከባድ ነገር ነው። ከባድ ነው ብላችሁና እንግዲህ አብርሃምም እንቅልፍ አጥቻለሁ እማማክረው ሰው የለኝም እናንተን ነው እማማክራችሁ እያለ ነው። ምን እናደርግኛ እንዴ? እኛ ስጠፋ አንተን ሀሉ ያስጠፋሃት አንተ ነህ። እንግዲህ ስበቡ አንተ ነህ ተብልሃል። ምንም ሌላ ሰው እንትን አትበል አትደምድም ማለት ነው። ከአንተ ጋር ተጣልታ ነው አሉ የሄደችው። ስለዚህ ያው እንደተጣላችሁ ይቅርታ ብላ መለስ። ምን እናደርግኛ እኛ ምን እናደርግሽ? ምን እናደርግልህ? ምን እናደርግልህ? አብላ ምን ወደሽ ተደፋሽ ምን ቢሉ ሻይ ክፋሽ ነው የሚባለው። እዛ ጋር እንግዲህ ወደህ ታስጠፋሃት ምን እናደርገኛል። ስለዚህ ሰው በሰው እንትላት ታሳብ ማለት ነው። ሰውን ብዙም እንትላት አትበል።
በሰው አታሳብ። ያ ሰው እኮ ለአንተም ለእሷም ብሎ ይሆናል። እንግዲህ የራሳችሁ ጉዳይ ነው። እኛ የምናውቀው ታሪክ የለም። ስለዚህ እንደዚህ እያለቀስክ ታይሃለች እኮ አሁን ታይሃለች። አይዞ ትመጣለች። ዛሬ ማታ ጠብቁ በሌላ ቪዲዮ እና ወንድሟ ራሱ እኮ ተረጋግቷል። ምንም የሆነ የሚያውቁት ነገርማ አለ። ሰው እንደዚህ ዝንጥ እያለ እየመጣ ለቪዲዮ መስሪያ እንዲህ ዝንጥ እያለ እየመጣ እንዲህ አፋልጉኝ የሚባል ሰው እኮ ብስቁልቁል ብሎ ነው ሰው የጠፋበት ሰው። እንዲህ ኧረ እና አብርሃም አታስመስሉ። እናንተ እኮ ዝንጥ እያላችሁ እየመጣችሁ ነው አፋልጉኝ እያላችሁ የምትደባደቡት አስፋልት ለአስፋልት። እንዴ እኛ ምን እናድርግ ዛዳ? ሆ ጉድ እኮ ነው። አስፋልት ለአስፋልት ድብድብ ጀመራችሁ እንግዲህ። ሆ ጉድ በላይ እንኮ በልቅጠል አለች ያሉ የሀገሬ ሰው። ስለዚህ ምንም ማድረግ አይቻልም። እንግዲህ ተደባደቡ፣ ምን እናድርግ? ተደባደቡ እያልኩ ነው እኔ። ሄርሜላ አበጣበሽው ህዝቡን እንግዲህ አባላሽው። ሰሞኑን የአንቺ መነጋገር የሆነ አሁን ደግሞ ሌላ አጀንዳ ይመጣል። እናቴ ተውኝ እስኪ፣ ሌላ አጀንዳ ይመጣል። ሄርሜላ ስትገኝ ደግሞ ሌላ እነሱ እናቴ አንደኛ ናቸው። አንደኛ በቃ አንደኛ ብለናቸዋል አጀንዳ ለማንጣት። ስለዚህ አሁን ሄርሜላ ስትገኝ ደግሞ ሌላ አጀንዳ ይመጣል። ሌላው አጀንዳ ሲያልቅ ደግሞ ሌላ አጀንዳ ይመጣል። ዝም ብለው ነው እንጂ እኔ ሄርሜላ የጠፋች አይመስለኝም። ማለት የጠፋበት ሰው እኮ የሆነ ነገር ሀሳብ ተጨንቆ እናንተ ነው በቃ እናንተ እኛ ምን እናደርግ ዛሬ እንዴ ስትባባሉ አማክራችሁናል እንዴ? ሁልጊዜ እኛ ምን እናደርግ? ሁልጊዜ እንጨናነቅ እንዴ እናንተ ጋር? ሆ ጉድ እኮ ነው። አብርሃም ሆንስ አበዛው። አንተ በተጨናነቅ ቁጥር ሚዲያ ላይ እየወጣህ እኛን ተጨናነቁ። እኛ ምን እናደርግ? እኛ መከርንክ። ወደ ልጅህ እናት ተመለስ። ብዙ ነገሮች ይመጣሉ። እሷን ተዋት ቤተሰቦቿ ጋር ትኖርበት አለ። ኧረ አልክና እኔ እያለሁላት ለሚመጣው ነገር እኔ ያለሁ እያልክ ስትጎልል ነበር። ለሚመጣው ነገር ተዘጋጅቼ እየጠበቅኩ ነው ስትል ነበር። ለምን ዛዳ ከዚህ ሁሉ አላስጣልካትም? ለሚመጣው ሁሉ ተዘጋጀህ እኮ መጠበቅ ነበረብህ። ለሚመጣው ሁሉ አውቃለሁኝ ተዘጋጅቼ እየጠበቅኩ ነው አልክ። እኛ በቃ ተዘጋጅቶ እየጠበቀ ነው እያልን ዝም አለ። ከአንተ እንኳን ልትዘጋጅ ይኸው ልጅቷን አስጠፍተሃት የት እንዳስደለካት አይታወቅም። ስለዚህ ድራማ እየሰራህብን ነው። ከተዘጋጀህ ዛዳ ለምን ሄርሜላ ትጠፋለች? እንጂ ተዘጋጅቼ እየጠበቅኳት ነው ብለህን አሁን ደግሞ ጠፋች ስትል አታፍርም እንዴ? ትንሽ ይሄስ መጥፎ ነው። እንደዚህ አይነት ነገር አብርሽኛ እንቀበል። እውነቴን ነው የምልህ፣ እኛ እንቀበል። ልጅቷ ብጠፋ ኑሮ ተዘጋጅተህ ነበር እየጠበቅክ የነበርከው። በቃ ይዘህና ተዘጋጅተህ እየጠበቅካት ነበረ። አሁን እንዴት ለምን ጠፋች? አንተ ተዘጋጀህ ለምን ጠፋች ሄርሜላ? ለምን እሱም አለ እሱ ጥያቄ ይመለስልን። እኛ ሄርሜላ ለምን ጠፋች? አንተ ተዘጋጅቼ እየጠበቅኩ ነው ብለህ ባለፈው ተናግረሃል። ስለዚህ የተዘጋጀ ሰው ደግሞ ማንም እንዲጠፋ አይፈቅድም። ስለዚህ ሄርሜላ አልጠፋችም። ውሸታችሁን ነው እናንተ ስታስመስሉ። አስመሳዮች ናቸው እንዳለ። ለቪዲዮ ብላችሁ ተራ በተራ እየረቀቃችሁ ቻናላችን ለማሳደግ ብላችሁ እኛን እዚህ አንዴ ጠፋን፣ አንዴ ሞትን፣ አንዴ ሄድን እያላችሁ እንትን ትሉናላችሁ። እንዴ እኛ ምን እናስጋችሁ? ዛሬ የራሳችሁ ጉዳይ ነው። እኮ ነው ደግሞ ዛሬ መጡ ያለቅሳል። እንዲህ ዝንጥ ብለህ ያለባበስ ዛሬ ደግሞ ፏ ብለህ ብትን ብለህ መጣ። የምትፈልግ ፈላጊ መስለህ መጣ። የኛ ፈላጊዎች